ሰላም እንዴት ናችሁ? አራዳ ኤፍኤም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና መስዋር ቀለባቸው ከቴክኒሻናችን ሳይቶ ማለሙ ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን እያነሳን አብናችሁ ቆይታ እናደርጋለን። ትናንትና ምሽት የተደረጉትን የፕሪሚየር ሊግ ጨዋታዎች እንመለከታለን። ማንቸስተር ዩናይትድ አስቶን ቪላን በኦልድ ትራፎርድ 3-1 በሆነ ውጤት በማሸነፍ ሶስተኛ ስፍራ ላይ የተቀመጠበት ነበረ። የተደላደለበት ምሽት ነበር። ይህንን ጉዳይ እናነሳዋለን። ሌላው ለቶፕ 4 ከሚፎካከረው ቡድን ከአስቶን ቪላ ነው 3 ነጥቦችን መውሰድ የቻለው። ብሩኖ ፈርናንዴሽ 2 አሲስት ማስመዝገብ የቻለበት ምሽት ነበረ። በማንቸስተር ዩናይትድ ታሪክ በፕሪሚየር ሊግ ብዙ አሲስት ካስመዘገቡ ተጫዋች መካከል ቀዳሚ ሆኗል። የዴቪድ ቤካምን ሪከርድ በመውሰድ ይህንን ጉዳይ እናነሳዋለን። የፕሪሚየር ሊጉን ሪከርድ ለመጋራት ደግሞ 4 አሲስቶች ብቻ ይቀሩታል ይሄ ተጫዋች። እንግዲህ ይህንን ጉዳይ እናነሳለን። ከዛ ውጭ ግን ሊቨርፑልን ከቶተናም ጋር ያገናኘው የአንፊልዱ ጨዋታ 1-1 በሆነ ውጤት ተጠናቋል። ቶተናም ያለፉትን 6 ተከታታይ ጨዋታዎች ማሸነፍ አልቻለም። ትናንትና ነጥብ መውሰድም አልቻለም ነበር፣ ሁሉንም ተሸንፎ ነበረ። ትናንትና ግን እንደዚሁ ከሊቨርፑል 1 ነጥብ ወስዷል። ይህንን ጉዳይ እናነሳዋለን። የቼልሲን ነጥብ መጣል አልተጠቀመም ሊቨርፑልም ለቶፕ 4 ግስጋሴው። ነገር ግን ምናልባት በፕሪሚየር ሊጉ የሚቆዩ ከሆኑ ለቶተናም ወሳኝ የምትሆን 1 ነጥብ ነው ትናንትና መውሰድ የቻሉት። ይህንን ጉዳይ እናነሳለን። ባርሴሎና ሴቪያን በሰፊ ግብ ልዩነት ነው ማሸነፍ የቻለው። ራፊኒያ ሀትሪክ የሰራበት ምሽት ነበረ። ከዛ ውጭ ግን በባርሳ በኩል የፕሬዚዳንታዊ ምርጫው ነበረ ላፖርታ በድጋሚ ያሸነፉበትና ለቀጣዮቹ 5 ዓመታት ባርሴሎና እንደሚመሩ የተረጋገጠበት ምሽት ነበረ። ይህንንም ጉዳይ እናነሳለን። አድማጮቻችን በእነዚህ ጉዳዮች ላይ የሚኖራችሁን ማንኛውም ሀሳብ አስተያየት ደግሞ በፌስቡክ ገጻችን ላይ ታጋሩ እንችላላችሁ። መልሰን ወደ እናንተ የምናደርስ ነው የሚሆነው። እንዴት አደርካለስ? እግዚአብሔር ይመስገን ምሳ በጣም ደህና ነኝ። እንደምን አደርሽ? እንዴት አለሽ? አለን። እንዴት ነበር ሳምንቱ? ሳምንቱ በሁሉም ትልልቅ ሊጎች በጣም ኢንትረስቲንግ ነገሮች የነበሩበት ነው። በፕሪሚየር ሊግ አርሰናል እና ማንቸስተር ሲቲ መካከል ያለው የነጥብ ልዩነት ወደ 9 የሰፋበት ነው። አርሰናል ምንድነው አሁን ዳውማኒያ የሚሉት ነገር ተፈጥሯል። ማክስ ዳውማን የሚባል የ16 ዓመት ልጅ በታሪክ የሰራበት ነው። በእንግሊዝ ፕሪሚየር ሊግ ታሪክ ከ1992 ወዲህ ሰዎች ይከራከራሉ። ከ1992 ወዲህ የሚለው አገላለጽ ትክክል አይደለም። ምክንያቱም እግር ኳስ የጀመረው 1992 ላይ አይደለም፣ ፕሪሚየር ሊግ የጀመረበት ነው እንጂ። ስለዚህ አንድ ተጫዋች አለ ከሱም በእድሜ አንሶ በቶፕ ፍላይት እግር ኳስ ጎል ያስቆጠረ ተጫዋች። ግን ብዙ ጊዜ ዴታ ስንሰማ አሁን ቅድም የብሩኖን ሬከርድ ለምሳሌ ስትጠቅሺ በፕሪሚየር ሊግ ዘመን የነበረ ሬከርድ ነው፣ ግን እግር ኳስ 92 ላይ አይደለም የጀመረው። ማክስ ዳውማን የሚያሻሻለው ሬከርድ የፕሪሚየር ሊግ ሬከርድ ነው፣ ግን እግር ኳስ 92 ላይ አይደለም የጀመረው። ነገር ግን በጨዋታው ላይ የሰራውን ታሪክ የሚያሳንሰው አይደለም። እሱ በፕሪሚየር ሊግ ታሪክ በትንሽ እድሜው ጎል ያስቆጠረ ነው። ስለዚህ የ32 የ33 ዓመት ታሪክ ነው እያነሳል ያለ ነው። የአሶሲዬሽን እግር ኳስ ከጀመረ ረጅም ጊዜ ሆኖታል። ግን ደግሞ በእንደዚህ አይነት በጣም ትልቅ የዋንጫ ፍክክሩን በተመለከተ ዲሳይሲቭ በሆነ ጨዋታ ላይ ነው እንዲህ አይነት ጎል ያስቆጠረው። ግን ከጎሉ ባሻገር ተቀይሮ ከገባ በኋላ 74ኛው ደቂቃ ላይ ነው ተቀይሮ የገባው። ከሱ የበለጠ የጎል እድል የፈጠረው ዴክላን ራይስ ብቻ ነው። ዴክላን ራይስ 90 ደቂቃ ተጫውቷል። 90 ሲደመር ደቂቃ ከሱ የበለጠ ጥፋት የተሰራበት ጋብርኤል ብቻ ነው። የእሱን ያህል ድሪብል ያደረገ ተጫዋች የለም። ስለዚህ ጎሉ ፌመስ ነው። አይ ቲንክ አርሰናል በውድድር ዘመኑ መጨረሻ ዋንጫ የሚወስድ ከሆነ ለአመታት በሃይላይት ሪሎች ላይ የሚታይ ከፕሪሚየር ሊግ ትልልቅ ሞመንቶች መካከል አንዱ ተደርጎ ሊጠቀስ የሚችል ነው እና በእንግሊዝ ብዙኃን መገናኛዎች ከዛ ጨዋታ በኋላ ይህንን ተጫዋች በተመለከተ ባለፉት 48-24 ሰዓታት ብዙ ሲወራ ነበር። በጣም አንኮመን ነው። 16 ዓመት ልጅ። እኔ እንዲያውም ለመጨረሻ ጊዜ እንደዚህ አይነት በሱ እድሜ ያለ ተጫዋች የዋንጫ ፍክክር ውስጥ እንዲህ አይነት ሴይ ኖሮት የሚያውቅም አይመስለኝም ጭራሽ። ገና ከ2 ወር ከምናምን በፊት 15 ዓመት ብቻ ለነበረ ልጅ ማለት ነው። የእድሜውን ሁኔታ ከግምት ስናስገባ አንዳንድ ተጫዋቾች አሉ በትልልቅ ጨዋታዎች ላይ ጎሎች ያስቆጠሩ። ለምሳሌ የሩኒ ጎል በጣም ትልቅ ጎል፣ ግን ኤቨርተን ለዋንጫ እየተፎካከረ አልነበረም። ፌመስ የሆነው ምንድን ነው? 28 ጨዋታ አርሰናል ሳይሸንፍ ነበር የተጓዘው። ያ ጎል በተቆጠረበት ጊዜ በጉዲሰን ፓርክ ዴቪድ ሞይስ ነበሩ እንደ አጋጣሚ አሰልጣኝ የነበሩት። በቀደም የተጋጣሚ ቡድን አሰልጣኝ ሆነው ዴቪድ ሞይስ ሌላ 16 ዓመት ልጅ ጎል ሲያስቆጠር አይተዋል። ማስታውሰው አንድ ነገር ሩኒ ያቺን ጎል ካስቆጠረ በኋላ ቬንገር የአርሰናል አሰልጣኝ ናቸው አይደለም፣ የተሸነፈው ቡድን አሰልጣኝ ናቸው እና እኔ ወደ እንግሊዝ ከመጣሁበት ጊዜ ጀምሮ እንደዚህ አይነት እንግሊዛዊ ተሰጥኦ አይቼ አላውቅም ብለው ተነበዩ ስለሱ እና በእርግጥም ባለፉት 30 ዓመታት የሩኒን ያህል ትልቅ ጊፍትር ተጫዋች ያየን አይመስለኝም እና በጣም ትልቅ አጋጣሚ ይመስላል። እንዲያው በየትኛውም ጨዋታ ላይ ቢያደርገው አንድ 16 ዓመት ልጅ በጣም ትልቅ ነገር ነው። ግን በተለይ ደግሞ የዋንጫ ፍክክሩን በተመለከተ ትልቅ ተጽዕኖ ያለው የሚመስል አርሰናል እስከዚያ ድረስ በጣም በተቸገረበት፣ ኤቨርተን ላለፉት 3 ወራት ከሜዳ ውጪ በተደረገ የሊግ ጨዋታ አልተሸነፈም። ለምን እንዳልተሸነፈ ባሳየበት፣
በመጀመሪያ አጋማሽም የተሻሉትን ጥራት ያላቸው የጎል እድሎችን የፈጠረው ቡድን ኤቨርተን ነበር። የካላፊዮሪ ብሎክ እና የድዋይት ማክኔል ብረት የመለሰበት ሙከራ ኤቨርተን ምን ያህል ለጎል ተቃርቦ እንደነበር የሚያሳይ ነው። መጨረሻ ላይ ግን የቪክቶር ዮኬሬስ የአርሰናል ተጫዋችነት ትልቁ ጎል በሲግኒፊካንስ ያ ነው ትልቁ ጎል። ቀላል ሊመስል ይችላል። ምናልባት ዮኬሬስ ያስቆጠረው ቀላሉ ጎል እሱ ሊሆን ይችላል። ግን አርሰናል ቀላል ጎሎች የሚያስቆጥር አጥቂ ነበር ይፈልግ የነበረው እና በውድድር ዘመኑ መጨረሻ ላይ እንደሚኖረው ሁኔታ የሚወሰን ነው። ግን የዮኬሬስ ጎል በጣም ትልቅ ሆኖ ኦቨርሻዶ አደረገው ማክስ ዳውማን። የበለጠ ትልቁ ርዕስ የሆነው ማክስ ዳውማን ነው የሚገባውም ይመስለኛል። እና ራሱ ዮኬሬስም ጨዋታው ሲያልቅ 16 ዓመት መሆኑን ልታስቡ አትችሉም። ኳስ በምትቆጣጠሩበት ጊዜ ለሱ ለመስጠት ሁሉም ተጫዋች ድፍረት ነበረው እና ምን ያህል ያምኑት እንደነበር የአርሰናል ተጫዋቾችም ያሳያል። ምክንያቱም ሜዳ ውስጥ በነበረበት ጊዜ 28 ጊዜ ነው ኳስ የነካው። በጣም ኢንቮልቭድ ነበር። ከዛ ያው ማንቸስተር ሲቲ ማታ ከዌስትሃም ጋር የግድ ማሸነፍ ነበረበት። እንዲያውም የነበረኝ አሰምሽን እኔ ወደ ስቴዲየም ሲሄዱ መቼስ የቲም ካውች የሚሉት የቡድኑ አውቶቡስ ውስጥ እያሟሟቁ ካልሆነ በስተቀር ኦልሬዲ ስቴዲየም ውስጥ ደርሰው ካልሆነ በስተቀር የአርሰናልን የመጨረሻ ደቂቃ ሞመንቶች የሚያዩ ከሆነ መቼስ የባላጋራ ቡድንሽን ሁኔታ መከታተልሽ አይቀርም። ምናልባት በኦንላይን ውጤቱን ማየት ወይም በቀጥታ በቴሌቪዥን ውጤቱን መከታተል። አርሰናል በዛ ጨዋታ ላይ ነጥብ ጥሎ ቢሆን ኖሮ የማንቸስተር ሲቲን የቲም ሞራል ከፍ ማድረጉ አይቀርም። የአርሰናል በእንደዚህ አይነት ሰርከምስታንስ ማሸነፍ ደግሞ ዲፍሌቲንግ ፋክተር ሊሆን ይችላል። አላቅም ምን ያህል ፐርፎርማንሳቸው ላይ ችግር እንደሚያመጣ፣ ግን የግድ ማሸነፍ ባለባቸው ጨዋታ ሳያሸንፉ ቀርተዋል። ሌላ ሃላንድ ጎል ያላስቆጠረበት ጨዋታ ሆኗል። አሁን በ18 ጨዋታ 4 ጎል ብቻ ነው ያስቆጠረው። ግን ደግሞ ፔፕም የሴሌክሽን ጉዳይን በተመለከተ ሰሞኑን ብዙ አስተያየት ይሰጥ ነበር። ከሪያል ማድሪድ ጨዋታ በኋላ የመረጣቸውን 11 ተጫዋቾች በተመለከተ እሱ አርብ ዕለት በነበረው ጋዜጣዊ መግለጫ ስንሸነፍ ሁልጊዜ አይረቤ ነው ማለታችሁ፣ ደግሞ ስናሸንፍ ጂኒየስ ነው ማለታችሁ የተለመደ ነው። ግን ይህንን አይነት ብያኔ የምትሰጡት ውጤት መር በሆነ ዲክቴት የሚያደርገው ውጤቱ ነው ብሏል። ግን በቀደም ራሱ ደግሞ እኔ ሳልሳሳት አልቀረሁም፣ ምናልባት ራያን ሼርኪን ማስጀመር ነበረብኝ ይሆናል አለ እና ሲቲን በተመለከተ አንድ ሲዝኑን በሙሉ ብዙ አስተያየቶችን ሰጥ ቆይተናል፣ በጥሩም በመጥፎም ጊዜ። ምናልባት በጣም የሚያሳስብ የሚመስለኝ ነገር ከቤንች ጨዋታዎችን ኢምፓክት ማድረግ አለመቻሉ ነው። በቀደም በአብዛኛው የማጥቃት ዝንባል ያላቸውን 4 ተጫዋቾች ቀይሮ አስገባ። በእርግጥ ዌስትሃም ምናልባት በፕሪሚየር ሊግ በጣም ሚኒማሊስት የሆነውን እግር ኳስ ተጫውቶ ነው ያንን ጨዋታ ያሸነፈ። አንድ ሙከራ ነው የሞከረው ዌስትሃም እና ያ ሙከራ ጎል ሆነ። ዲኖስ ማቭሮፓኖስ የቀድሞ የአርሰናል ተጫዋች ያስቆጠረው ጎል ማለት ነው። ከዛ ውጭ ሌላ ሙከራ ምንም አይነት ሙከራ አላደረግም። ሲቲ ከ20 በላይ ሙከራ አድርጓል። ግን ደግሞ በኦፕን ፕሌይ ብዙ ጎል ያስቆጠራል የሚባል ቡድን በጣም አነስተኛ ኤክስጂ ነው ከኦፕን ፕሌይ የፈጠረው 0.7 ማለት 20 ምናምን ሙከራ አድርጎ። ስለዚህ ጥራት ያላቸው ጎል ዕድሎች የመፍጠር ችግር ነበር። ግን ከሁሉ በላይ ደግሞ በተለይ ከቤንች ከኦገስት 16 ከፕሪሚየር ሊግ የመጀመሪያ ሳምንት ጨዋታ በኋላ ሲቲ ከቤንች ባስገባው ተጫዋች ጎል አላገኘም። አንድ አሲስት ነው የነበረው ራያን ሼርኪ። አርሰናል 11 ጎሎች አሉት ከቤንች በተነሱ ተጫዋቾች በቀደም የተቆጠሩትን 2 ጎሎች ጨምሮ ማለት ነው። እና እንዴት ከቤንች ጨዋታ በተለይ ደግሞ ጠንካራ ቤንች ሆኖ ስብስቡ በጣም ትልቅ ስብስብ ነው። በቀደም ሼርኪን፣ ፎደንን አይነት ተጫዋቾች ከቤንች ቲጃኒ ሬንደርስ አይነት ተጫዋቾችን ከቤንች ማስገባት የሚችል ቡድን ሆኖ ማለት ነው። ስለዚህ ትልቅ ሳምንት ይመስላል የፕሪሚየር ሊጉን የዋንጫ ፉክክር በተመለከተ። ፔፕ ከጨዋታው በፊት ከዚህ በኋላ ነጥብ ከጣለን የዋንጫ ፉክክሩ ጉዳይ ያልቃል ብሎ ነበር አርብ ዕለት የነበረው ፕሬስ ኮንፈረንስ ላይ። ከጨዋታው በኋላ ደግሞ አያልቅም ብሏል። ስለዚህ ያው እንደምታውቂው በቀደም ከኒውካስል ጋር በነበረው ጨዋታ በተመለከተው ተጨማሪ ቢጫ ካርድ ምክንያት በቴክኒክ ስፍራው ላይ አልነበረም። ግን ፋይት እናደርጋለን እስከ መጨረሻው ድረስ ዋንጫ ካሸነፈ እኔ መጀመሪያ ለሚካኤል ምደውለው ብሏል። ያው ጓደኛው ምክትል አሰልጣኙ የነበረ ነው፣ አሁን ተፎካካሪው ነው። ስለዚህ በጣም ሲግኒፊካንት ይመስላል። ላለመውረድ በሚደረጉ ትግል ላይ ትላንትና 3ቱም ቡድኖች አቻ ወጥተዋል። ዌስትሃም በቀደም አቻ ወጥተዋል። ስለዚህ እንደው የሊጉን ኔቸር በተመለከተ ላለመውረድ የሚደረገውን ፉክክር ማለት ነው የሚለውጥ አልነበረም፣ ሁሉም ቡድኖች አቻ ስለተለያዩ። ከዚህ ባሻገር የቻምፒየንስ ሊግ ቦታውን በተመለከተ ማንቸስተር ዩናይትድ ብቻ ነው ያሸነፈው። ለዛ ለቻምፒየንስ ሊግ ስፍራ ከሚፎካከሩት መካከል ትላንትና ቪላን አሸነፈ። ቪላ ራሱ የቻምፒየንስ ሊግ ቦታ ተፎካካሪ ነው፣ 4ኛ ቦታ ላይ ነው ያለው። ግን በቀደም ቼልሲ ተረቷል። ያው ያ ጨዋታ ድራማዊ ነበር አይደለም። በተለይ አርቢትሩ ባሉበት ነው የቼልሲ ተጫዋቾች ሄደው ሀድል የሚሉት ነገር አለ አይደለም ጨዋታ ከመጀመሩ በፊት። ሰሞኑን ባለፈው የቪላ ፓርክ ጨዋታ ላይ በአስቶን ቪላ የሜዳ አጋማሽ ይህንን ማድረጋቸው ርዕስ ነበር በጣም። አንድ የቼልሲ የሜንታል ኮች ነው ይህንን እያስተማራቸው ያለው። የኔ ውሳኔ አይደለም ብሏል ሪያን ሮሲኒ። ግን አርቢትሩን
ከበው ነው እንደዚህ አይነት አድል ያየ ነው። እና እኔ አይቼ አላቅም በእግር ኳስ ራሱም ለነገሩ 50 ዓመት አይቻለሁ አለ። እንግዲህ የቀደሙትን ቴፖችም አይቶ ሊሆን ይችላል፣ ግን በጨዋታው ላይ ተሸንፏል እና በመጥፎ ሁኔታ ውስጥ ያለ ይመስለኛል ቼልሲ አሁን በቅርብ ጊዜ ባለው ውጤት። የፕሪሚየር ሊግ ጉዳዮች ናቸው። ግን በጣሊያን ትላንትና ሚላን የሚያስቆጭ ሁኔታ ነበር። በቀደም ኢንተር ሚላን ከአታላንታ ቤርጋሞ ጋር አቻ ተለያይቷል ነበር እና ኤሲ ሚላን ቢያሸንፍ ኖሮ የነጥብ ልዩነቱን ወደ 5 ማጥበብ የሚችልበት በጣም ትልቅ እድል ነበረው። ደግሞ ከዚህ በፊት አልቤርቶ ዛከሮኒ ኤሲ ሚላን አሰልጣኝ በነበሩበት ጊዜ ከእንደዚህ አይነት የነጥብ ልዩነት አጥብበው በ2001 ይመስለኛል የሴሪያ አሸናፊ ነበሩ። ትላንትና ግን ይህን ካፒታላይዝ ማድረግ አልቻለም። በላትሲዮ ሜዳ 1-0 ተሸንፏል። ኢሳክሰን ነው ጎሉን ያስቆጠረው በመጀመሪያ አጋማሽ። በሁለተኛው አጋማሽ የነበረው ትልቁ ቲያትር ራፋኤል ሊያዩ ተቀይሮ እንዲወጣ ከተደረገ በኋላ እና በጣም ጊዜ ወሰደ ተቀይሮ መውጣቱን ባለመቀበል። ማይክ ሜኞ መጥቶ ማግባባት ነበረበት የኤሲ ሚላኑ ግብ ጠባቂ። በኋላ አሌግሪ ሊያረጋጉትን ቢሞክሩ በፍጹም ሊረጋጋ አልቻለም። እሳቸውንም እንደ መገፍተር ነገር አድርጎ ነው ወደ ቴክኒክ ቦታው ሄደው። ከዋንጫ ፍክክር አንጻር ግን የባለፈው የደርቢ ዴላ ማዶኒና ውጤት ትርጉም ይኖረው የነበረው ኤሲ ሚላን እያሸነፈ ፕሬሸሩን እስከቀጠለ ድረስ ብቻ ነበር። ግን ትላንት ባለማሸነፉ ምክንያት ጨራሽ የነጥብ ልዩነት ወደ 8 ሰፋ። ኮሞ ትልቅ ድል አግኝቷል ትላንትና። የሴስክ ፋብሪጋዝ ቡድን አሁን የቻምፒየንስ ሊግ ስፍራን የሚያገኝ ይመስላል። ትላንትና የጃምፔሎ ጋስፔሪኒን ሮማን 2-1 አሸንፏል። በእርግጥ ዌስሊ በቀይ ወጥቶ ስለነበር ጃሎ ሮሲ ለረጅም ደቂቃ በ10 ተጫዋች ነበር የተጫወተው። ግን ሴስክ ታክቲካሊ አዳፕቴሽኑ በቅርብ ጊዜ በጣም ፒውሪስት ነው ይባላል፣ ዶግማቲስት ነው ወይም በዚህ መንገድ ብቻ ነው መጫወት ያለብኝ ብሎ የሚያምን አሰልጣኝ ነው ይባላል። ግን አንዳንድ ጨዋታዎች ላይ የሚያደርጋቸው ለውጦች አሉ። አሁን ባለፈው በኮፓ ኢታሊያም ከሚላን ጋር በነበረውም ጨዋታ የበለጠ የጥንቃቄ የበለጠ ፕራግማቲክ የሆነ ሴታፕ አየን። ትላንትና ደግሞ በባክስሪ ተጫወተ። አይ ቲንክ ከዚህ በፊት አንድ ጊዜ ብቻ ነው ከሚላን ጋር ቅድም ያነሳው ጨዋታ ላይ ብቻ ነው በባክስሪ የተጫወተው፣ ግን መጨረሻ ላይ አሸንፏል። 4ኛው ቦታ ላይ ተመቻችቷል። ሮማ የ6 ነጥብ ልትዩ ትችላለች፣ ምክንያቱም ሮማም የቻምፒየንስ ሊግ ስፍራን ለማግኘት የሚፎካከር ቡድን ስለሆነ እና በጣም ትልቅ ድል ነው። በሁለተኛ ሲዝናቸው ምንም ያህል ገንዘብ ኢንቨስት ቢያደርጉ ቻምፒየንስ ሊግ ከተሳተፉ መለስተኛ ተአምር ይመስለኛል ለሴስክ ፋብሪጋዝ ቡድን። እንደ አሰልጣኝ ምንም ጥያቄ የለውም። አሁን ከዚህ ከኮሞ ኃላፊነት በኋላ አንድ ግዙፍ የአውሮፓ ክለብ ያሰለጥናል። ወደ እንግሊዝም ይምጣ ወደ ስፔን ሄዶ ባርሴሎናን የሚያሰልጥን ምንም ጥያቄ የለው። ባለፈውም ኢንተርን ማሰልጠን ይችል ነበር ለነገሩ። ትልልቅ ስራዎች ወፈር ሲደረጉ ቆይተዋል። አሁን እንኳን የሚለቅ አይመስለኝም። ኮሞ ቻምፒየንስ ሊግ የሚሳተፍ ከሆነ በእንደዚህ አይነት ታሪካዊ ሲዝን የኮሞ አሰልጣኝ ሆኖ መቀጠል የሚፈልግ ይመስለኛል። እንደምታውቂው ሼር ሆልደርም ነው። 2 ትልልቅ ባለጠጋ ኢንዶኔዥያን ወንድማማቾች ብዙ ገንዘብ ኢንቨስት የሚያደርጉበት ነው። ትላንትና በጣም ትልቅ ድል አግኝቷል። 1 ነጥብ ለመጨመር የኔ የሳምንቱ ሃይላይት አንደኛው ጉዳይ የቡንደስሊጋ ጨዋታ ነው። ባየር ሌቨርኩዘን ከባየር ሚኒክ ያደረጉት ጨዋታ እንደ ጨዋታ በጣም ኃይለኛ ኢንቴንሲቲ የነበሩበት ከካስፐር ሆይሉንድ ሌቨርኩዘን በቀደም ከአርሰናል ጋር የበለጠ ፕራግማቲክ የበለጠ የጥንቃቄ እግር ኳስ ነበር የተጫወቱት። በቀደም ግን ምናልባት ብዙ የሚያጡት ነገር ስለሌለ ሊሆን ይችላል በጣም ደፋር የሆነ በሃይ ፕሬሲንግ የሚጫወት በከፍተኛ ኢንቴንሲቲ የሚጫወት በጨዋታው ላይ ከ20 በላይ ሙከራ የሚያደርግ ወደ 3 ኤክስጂ ያስመዘገበ በባየርን የፍጹም ቅጣት ምት ሳጥን ውስጥ ከ30 በላይ ጊዜ ኳስ የነካ እንደው አጨራረሳቸው ክሊኒካል ቢሆን የቪንሶን ኮምፓኒን እስከ ቅዳሜ ድረስ አንድ ጨዋታ ብቻ የተሸነፈውን ቡድን ለማሸነፍ የሚያስችል በቂ ጎል እድሎች የፈጠረ ቡድን ነበር። ግን የጨዋታው ታሪክ እሱ ብቻ አልነበርም። በጣም አወዛጋቢ የዳኝነት ውሳኔዎች ነበሩ። ከባየርን በኩል 2 ጎሎች ተሽረዋል። አወዛጋቢ ናቸው ውሳኔዎቹ። በባየር ሌቨርኩሰንም በኩል ለጥቂት ከጨዋታ ውጪ ነው በሚል ማርታን ቴሪ መሰለኝ ከጎል ተሽሮበታል። እሱም ግን ሌቨርኩሰን አሁን ከአርሰናል ጋር ይጫወታል ነገ እንደምታውቂው። በጣም ደፋር የማጥቃት እግር ኳስ ነው የተጫወተው። የኮምፓኒ ባየርን ደግሞ በቀደም በአታላንታው ጨዋታ ላይ የነበረውን የፐርፎርማንስ ጥንካሬ በሙሉ አቶ ያየንበት በጣም ቴክኒካዊ ህጸጾች የነበሩበት። ባየርንን የምታስቸግሪ ከሆነ የምታስቸግሪው አንድም በስትራክቸሩ ነው። ያ በጣም ወደ መሀል ተጠግቶ የሚጫወተው የተከላካይ መስመር አግሬሲቭ ሃይላይኑን፣ ሁለተኛ ትራንዚሽኖችን የማቆም፣ ሶስተኛ በዲፓርትመንቶች መካከል ያሉ ስፔሶችን የመዝጋት ችግር ያለበት ቡድን ነው። በአብዛኛው በቃ በቻምፒየንስ ሊግ ምናልባት አንዱ ትልቁ ፈተና ሊሆን የሚችለው የበለጠ ኤሊት ከሆኑት ቡድኖች ጋር ሲገናኝ በቂ ጎል ማስቆጠር የሚችል ነው። አሁን በቀደም ያስቆጠረው ጎል በውድድር ዘመኑ 135ኛ ጎል ነው። ግን በዛው ልክ ደግሞ ያው ግብ ጠባቂም አልነበራቸውም። በእርግጥ ሊትራሊ ግብ ጠባቂ አልነበራቸው፣ ምክንያቱም የመጀመሪያ 3 ተመራጭ ግብ ጠባቂዎቻቸው ስላልነበሩ። በእርግጥ ሌሎችም ተጫዋቾች በጉዳት ምክንያት አልነበሩም። ግን ለባየርን አስቸጋሪ ነበር። ምናልባት መጥፎ ዜናም ለኒኮላይ ጃክሰን ይመስለኛል። ጃክሰን አከራካሪ ነው በባየርን ደጋፊዎች በኩል። በውሰት መጣ።
ባየርን አላመነም፣ ግን ለአንድ አመት የውሰት የባየርን ተጫዋችነቱ ብቻ ከ16 ሚሊዮን ዩሮ በላይ ለቼልሲ ከፍለዋል እና ለውሰት በጣም ኤክስፔንሲቭ ነው። እንዲያውም ምናልባት እንደዚህ ውድ የተከፈለበት ማቀው ዦአው ፌሊክስ ከአትሌቲኮ ማድሪድ ወደ ቼልሲ ሲመጣ ለግማሽ ሲዝን 11 ሚሊዮን ከፍሎ ነበር የቶድ ቦሊ የክሊር ሌክ ዘመን ላይ ለሀፈ ሲዝን እዛ ተጫውተው በነበረበት ጊዜ። ግን በቀደም በቀይ የወጣበት ሁኔታ እድለኛ ነው ማርቲን ቴሪ ከከባድ ጉዳት በመትረፉ ምክንያት እና ቼልሲ ውስጥ አምና ከኒውካስል ጋር አስታውሳለሁ፣ በዓለም የክለቦች ዋንጫ ላይ የተመለከተውን ቀይ ካርድ አስታውሳለሁ። በጣም የበዛ አግሬሽን አለው እና ፕሬስ ማድረጉ በከፍተኛ የአግሬሽን ኢንቴንሲቲ መጫወቱ ነው። አሰልጣኞች ይወዱታል፣ ግን ደግሞ ኮንትሮልድ አግሬሽን የሚባል ነገር አለ። ያልተገራ አግሬሽን ያለው ተጫዋች ነው እና በዚህ ጨዋታ ላይ በቀይ ወጥቷል። ቅር ሊሰኝ የሚችልበት አይመስለኝም። እስካሁን ድረስ እንዲሁ ቁጥሩ ደህና ነው። በ535 የቡንደስሊጋ ጨዋታዎች 5 የጎል ኮንትሪቢሽን ያለው፣ በቻምፒየንስ ሊግ 3 ጎሎችና 2 አሲስቶች አሉት። ስለዚህ በተለይ ጥቂት የመጫወት እድሜ ለሚያገኝ ተጫዋች ያን ያህል የሚያስከፋ አይመስለኝም። ግን እንደ አግሬሽን ግን በጣም የበዛ አግሬሽን ነበረው። ትላንትና ግን የሊድስና የክሪስታል ፓላስን ጨዋታ አይተሽ እንደሆነ አርቢትሩ ቢጫ ካርድ ማሳየታቸውን ረስተው ለጋብርኤል ጉድሙንሰን መጀመሪያ ቢጫ ካርድ አሳዩት ጨዋታው እንደተጀመረ አካባቢ። በኋላ ሁለተኛ ቢጫ ካርድ እኔ በጣም ሶፍት ይመስለኛል። ቢጫ ካርድ እንዳለው ረስተው መሆን አለበት ለዛ ክስተት ቢጫ ካርድ የሰጡት፣ ምክንያቱም ሊታለፍ የሚችል ነው እና ቢጫ ካርድ ካሳዩት በኋላ ጨዋታው ሊቀጥል ነበር። ዳሪዮስ ሲሚኒች የሚባል 2006 የዓለም ዋንጫ ላይ 3 ቢጫ ካርድ ያየ ተጫዋች ተሰውሻል። ግራምፖል 2 የቢጫ ካርድ አሳዩት እና ሁለተኛው መሆኑን ረስተው ተጫወተ ልጁ። ከዛ በሶስተኛው ነው በቀይ ያስወጡት። ብዙ ጊዜ አነጋጋሪ ነበር ያ። ይሄኛው ደግሞ የጉድሙንሰንን ቢጫ ካርድ ካሳዩት በኋላ ቆሙ። ሁለተኛ ቢጫ ካርድ ካሳየሽ አውቶማቲክ ቀይ ካርድ ነው አይደለም። እና በኋላ የክሪስታል ፓላስ ተጫዋቾች እነ ማግዘንስ ለክሮዋም እርግጠኛ አይደለም አንድ ሌላ ተጫዋችም ሁለተኛ ቢጫ ካርድ ነው እያለ ይነግራቸዋል። ዝም ብሎ ቆም በእርግጠኝነት የሆነ ሰው ነግሯቸዋል ከረዳታቸው አንደኛው። ከዛ በኋላ ነው ጋብርኤል ጉድሙንሰን በቀይ ያስወጡት እና በጣም ኢንትረስቲንግ ነበር። እሱም ብዙ አናይም፣ ምክንያቱም ይጽፋሉ። ካርድ ስትሰጪ ለአንድ ተጫዋች ቁጥሩን ጽፊያለሽ እና እሱን ረስተውት እንደሆነ አላቅም። ትንሽ ፈገግ የሚያሰኝ ነገር ነበር። እንደው ሰፋ ያለ የሳምንቱ መጨረሻ ሃይላይት ነው፣ እሱን ለማንሳት ነው። አጋሮች አሉን አብረውን የሚቆዩ ተክለ ሃይማኖት ጠቅላላ ሆስፒታል አጋራችን ነው። ዘመን በማይሽረው ቤተሰባዊነት በላቀ ሕክምና ጥራት 25 ዓመታትን በከበረ ወዳጅነት ፍቅር ስላገለገል ነው ኩራት ይሰማናል ይላል ተክለ ሃይማኖት ጠቅላላ ሆስፒታል። 25 ዓመታትን ከልብ በመነጨ እንክብካቤ ወደ ላቀ ምዕራፍ በሚል መሪ ቃል ከዳር 14 ጀምሮ እስከ ጥቅምት 30 2019 የሚቆይ